የኢትዮጵያ ፌዴራላዊ ሪፐብሊክ መንግስት ፕሬዝዳንትና የዕለቱ የክብር እንግዳ ታዬ አጽቀሥላሴ፣ ክቡር የሕዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ፣ ክቡራን ሚኒስትሮች፣ ክቡር ጀነራል አለምሸት ደግፌ የኢታማዦር ሹም ጦር ጠቅላይ አዛዥ ዋና አማካሪና የተኩስ ዘርፍ ኃላፊ፣ ክቡራን አምባሳደሮች፣ ክቡራን ሃይማኖት አባቶች፣ ክቡራን አባት አርበኞች፣ ክቡራን የጀግናው መከላከያ ሰራዊታችን አመራሮችና የሰራዊቱ አባላት፣ መላው የጸጥታ ተቋማቶቻችን አመራሮችና አባላት፣ ጥሪ የተደረገላችሁ እንግዶች፣ የዩኒቨርሲቲ ፕሬዝዳንቶች፣ ምሁራን፣ እዚህ ፕሮግራም ላይ የተገኛችሁ ሁሉ ከሁሉ አስቀድሜ ጥሪያችንን አክብራችሁ ስለመጣችሁ ከልብ አመሰግናለሁ። እንኳን ደህና መጣችሁ። እንኳን ለ130ኛው የአድዋ ድል መታሰቢያ በዓል በሰላም አደረሰን አደረሳችሁ። አድዋ የኢትዮጵያውያን ዘመን ተሻጋሪ ድልና የወል ትውስታ በሚል ርዕስ መጽሐፍ ተጽፎ ለምርቃት በመብቃቱም እንኳን ደስ ያለን። በብዙ ጥረት ከብዙ ድካም በኋላ ይህንን በመጽሐፍ ለንባብ ያበቃልንን ደራሲውን ዶክተር አሻግሬ ገብረወልድን እንኳን ደስ ያለ እላለሁ። እኛ ኢትዮጵያውያን በደማቁ ሊዘከሩ የሚገባቸውና በቅጡ ያልተሰነዱ የበርካታ ታሪኮች ባለቤቶች ነን። ከ130 ዓመታት በፊት አባቶቻችንና እናቶቻችን በውድ ሕይወታቸው የአድዋን ድል ታሪክ ጻፉ። የማይደፈረውን ተጋፍጠው፣ የማይቻለውን ችለው፣ የማይታሰበውን አሳክተው የአንድነትን ኃይልና የሀገርን ክብር በተግባር አሳዩን። የአድዋ ድል የነጻነት ትግልን ያቀጣጠለ ቀንዲል፣ የመላው ጥቁር ሕዝቦች ኩራት፣ የማይደበዝዝ የመቻል አሻራችን ነው። አድዋንና መሰል አኩሪ ታሪኮቻችንን ደግመን መዘከራችን ዛሬ ላይ ቆመን ትናንትናችንን አውቀን የነገዋን የተሻለች ኢትዮጵያን ለመገንባት ካለን ጽኑ ፍላጎት የሚመነጭ ነው። ክቡር ፕሬዝዳንት፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ ሀገር የሚገነባው በጡብና በድንጋይ ብቻ አይደለም፣ በትውልድ አእምሮ ውስጥ በሚዘራው ዕውቀት ዘር ምንጭ ጭምር እንጂ። ታሪክን ማወቅና ካለፈው ዘመን ጋር መነጋገር ከስህተት ተምሮና በጎን አጉልቶ ወደ ተሻለ ብርሃን መሻገሪያ መንገድ ነው። በመሆኑም መንግስት እንደ አድዋ ያሉ አስተሳሳሪ ወል ትርክቶችና ማንነቶቻችንን በማጉላት በሀገራዊ መግባባት ላይ የታነጸች ጠንካራ ኢትዮጵያን ለማጽናት በትጋት እየሰራ ይገኛል። ለአብነትም የአድዋ ድል መታሰቢያን ከ128 ዓመታት በኋላ እንዲህ ባማረ መልኩ ገንብተን የታሪክ መገለጫ ማዕከል ማድረጋችን አንዱ ማሳያ ነው። በመሆኑም ትውልድን አሰባስቧል፣ አስማምቷልም። ከዚህም አልፎ አፍሪካዊ ወንድም እህቶቻችን ሁሉ የሚኮሩበት የጋራ ታሪክነቱን አጉልቶ አሳይቷል። ይሄ የድል መታሰቢያ በክቡር ጠቅላይ ሚኒስትራችን ሀሳብ አመንጭነትና ክትትል ስንገነባው የአዲስ አበባ ዩኒቨርሲቲ ምሁራን እንዲሁም የተለያዩ ታሪክ ምሁራን ለሁለት ተከታታይ ዓመታት በታሪኩ ውስጥ ሊገነባ ሊሳት የማይገባውን ሀሳብ እያመነጩ ኮሚቴ ሆነው በበጎ ፈቃድ ሲያገለግሉ እነሱ የሰጡንን ሀሳብ ሁሉ ጠንካራና እጅግ አገር ወዳድ የሆኑ አርክቴክቶች
እንዲሁም መሐንዲሶች በግንባታው ላይ በሚገባ እንዲንጸባረቅ ማድረግ ችለዋል። ከዛ በላይ ከባድ የነበረው ግን የአድዋን ሙዚየም ማደራጀት ላይ የተበታተነ መረጃና ማስረጃ ስለነበረ እሱን ማሰባሰብ ትክክለኛና እውነተኛ የሆነውን በመረጃ በማስረጃ የተደገፈውን ሙዚየም ማደራጀት ቀላል አልነበረም። በዛ ወቅት ነው ከነኚህ ምሁራን በተጨማሪ ከየት ነው ተጨማሪ መረጃዎችን የምናገኘው ብለን ስናፈላልግ ስለ ዶክተር አሻግሬ ሰማን። ባህር ማዶ ተሻግረን ወደ ካናዳ ጥሪ ያደረግን ካሉበት ያላቸውን መረጃ አሰባስበው ይዘው መጥተው አብረውን ለመስራት ፈቃደኛ ሆኑ። እስከዛሬ ድረስ ሳይለዩን እዚሁ አሉ። አሁን 4ኛ ዓመታቸው ነው ወደ ሀገር ውስጥ ከመጡ። እናመሰግናለን። እሳቸው እነ ፕሮፌሰር ተሰማታ እነ ረዳት ፕሮፌሰር አበባው አብረዋቸው ያሉ ቅድም በዶክተር አሻግሬ ስማቸው ሲዘረዘሩ የነበሩ ምሁራኖች እስከ መጨረሻው ድረስ ታሪክ በትክክል መቀመጥ እንዲችል ተግተው አብረውን ሰርተዋልና ምስጋናቸው የላቀ ነው። ከሀያሲያኑ ከዶክተር ሀጎስ አብርሃ ጋራ መስማማው ይሄ ሙዚየም ወይም ደግሞ መታሰቢያ በዚህ የማይንቀሳቀስ ሐውልት ሆኖ ተገንብቷል። ወደዚህ የመጣ ሁሉ ታሪክን መግለጥ ታሪክን ማንበብ ይችላል። ነገር ግን ሁሉም ይሄንን ታሪክና እውነት ማወቅ የሚችለው ወደዚህ ከመጣ ብቻ ነው። ዛሬ የተጻፈው መጽሐፍ ግን እያንዳንዱ አንባቢ ስለ አድዋ ማወቅ የሚፈልግ እውነትን መግለጥ የሚፈልግና መመራመር ወደሚፈልገው ሁሉ መሄድ የሚችል ሙዚየም ነውና በመጽሐፉ መጻፍና እዚህ ደረጃ ላይ መድረስ የትውልድ ድንቅ ስጦታ ስለሆነ በጣም ደስ ብሎናል። እንዲህ ያሉ የሥነ ጽሑፍ ስራዎች ለወል ትርክታችን ግንባታ አጋዥ እንደሚሆኑ ምንም ጥርጥር የለውም። ክቡር ፕሬዝዳንት፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ ይህ ዛሬ የምናስመርቀው መጽሐፍ ጀግኖች አባቶቻችንና እናቶቻችን ልዩነታቸውንና የውስጥ ችግሮቻቸውን ወደ ጎን በመተው ከሀገርና ከፖለቲካ ልዩነት ማዕከል ያለውን ልዩነት በሚገባ አስተውለው ለሀገር ህልውና በጋራ የዘመቱበትን አርቆ አሳቢነትና ጥልቅ ጥበብ ይበልጥ እንድናስተውል ያደርገናል። እኛ ኢትዮጵያውያን የአድዋ ልጆች ነን። የአድዋ መንፈስ ዛሬም ሕያው ነው። የለውጥ ጉዟችን ብርታት ምንጭ እንደሚሆነን ምንም ጥርጥር የለውም። ዛሬ ላይ ቆመን የትናንት ታሪካችንንም ስንዘክር ነገ ላይ የተለወጠች ሀገር እያለምን እንደሆነ ልብ ልንለው ይገባል። የኛ ትውልድ በህብረ ብሔራዊነቱን ጠብቆ ህብረ ብሔራዊ አንድነቱን ጠብቆ የኢትዮጵያ ብሔራዊ ጥቅምን እንዳይከበር ለሚሰሩ አካላት ተላላኪ ከመሆን እንዲሁም ሚላላኩትንም በማውገዝ የነገዋን የተሻለች የበለጸገች ኢትዮጵያን የማጽናት ኃላፊነት ተጥሎበታል። ስንተባበር የማናሸንፈው ጠላት፣ የማንሻገረው ፈተና፣ የማናሳካው ህልም እንደሌለ የአድዋ ተራሮች ምስክሮች ናቸው። ክቡር ፕሬዝዳንት፣ የኛ አድዋ በአንድ ዘመን ተሰርቶ የሚጠናቀቅ ፕሮጀክት አይደለም። የኛ አድዋ የኛ ትውልድ እንደ ታላቅ ውዳሴ ግድብ፣ እንደ ስንዴ እርሻ፣ እንደ አረንጓዴ አሻራ፣ እንደ ከተሞቻችን ትራንስፎርሜሽን ዘመን ተሻጋሪ አድዋዎችን በመድገም በነጻነት የተረከብናትን ሀገር ኢትዮጵያን ወደ ብልጽግና የማድረስ ታላቅ አደራ ተጥሎብናል። ያዋረደን እንዲህ አይነት ድንቅ የጀግንነት ታሪክ እያለን ያዋረደንና ያሳነሰን ድህነት መሆኑን መቼም ቢሆን አንዘነጋም።
እንዲህ አይነት እና ይህንን መሰል መጽሐፍቶች ተጽፈው መታተማቸው ትውልዱ ስለማንነቱ ስለተከፈለለት ውድ ዋጋ ስለሚጠበቅበት ኃላፊነትም ጠልቆ እንዲያውቅ ያስገነዝበዋል። ይህንን የምረቃ ስነ ስርዓት የታደማችሁና ከዚህ አዳራሽ ውጪም ያላችሁ ወገኖቻችን የታሪክ ምሁራን በተለይም ወጣቶች ይህን መጽሐፍ እንድታነቡና እንድትመራመሩ የጎደለውን እንድትሞሉ የበለጠ ልቀት ያለው ስራ እንድትሰሩ ጥሪ ማቅረብ እወዳለሁ። መጽሐፉን አንባቢያንም በማነቃቃት ብሎም የአድዋን መንፈስ ወደ ትውልድ በማጋራት ለሀገር ብልጽግና የጎላ አስተዋጽኦ እንደሚያበረክት ስለምናምን በተጨማሪ ቋንቋዎች እንዲተረጎም እንዲሁም በርከት ያሉ ኮፒዎች እንዲታተሙ ቀጥለን የምንሰራ ይሆናል። ዶክተር አሻግሬም ይህንን መጽሐፍ ከጻፉ በኋላ ከሌሎች ምሁራን ጋር ማለት ነው ለራሳቸው ገንዘብ ሊያገኙበት ወይም ደግሞ ሌላ ክብር እንዲውል አልፈለጉም። ይሄው አሁን ለታደምንበት ለአድዋ ድል መታሰቢያ በነፃ አስረክበውናልና ዶክተር አሻግሬንና በስራው ላይ የተሳተፋችሁትን ምሁራኖች በሙሉ በራሴም በከተማ አስተዳደሩም ስም በትውልዱም ስም እጅግ አድርጌ ላመሰግናችሁ እወዳለሁ። ኢትዮጵያ በጀግኖች ልጆቿ ታፍራና ተከብራ ለዘላለም ትኑር። ዘላለማዊ ክብር ለአድዋ ጀግኖች። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። አመሰግናለሁ።